ወንድሜ ትዳሩ ተበትኖ እሱ የሚኖረው አርባ ምንጭ ነውና ስልክ ተደውሎ እንደዚህ ተለያይቶ ነው ያሉት የሚል ወሬ ሰማው። በጣም ተጨነቁ። በቃ ከመጠን በላይ ሁለት ልጆችን ወልደው ነው የሚኖሩት እና የመጀመሪያ ልጁን ይዞ ቤተሰብ ጋር ሄደሱ። እሷ ምድረ በዳ ላይ እዛ የምትጠባውን ልጅ ይዛለች። ከዛ ሌላ ሚስት አገባለሁ ይላላሉ። ከዛ በጣም አለቀስኩ። በጣም ተጨነቁ። ቤት ውስጥ ብቻዬን ነበርኩና እንግላል ተኝቼ እጄን እንደዚህ አስቀምጬ ጌታ ሆይ አንተ ታውቃለህ የኔ ህይወት ቢበላሽ የወንድሞቼ የቶቼም ሊበላሽ ነው እንዳልኩና እንዴ እጄን አርጌ ተኝቼ ባለሁበት ሰዓት ማታ እስከ 9 ሰዓት ወደ 2 ሰዓት አካባቢ ነው ተደወለልኝ። እስከ 9 ሰዓት እንቅልፍ አልመጣልኝ። ተኝቼ እጄን እንዲህ አርጌ እያለሁ አንተ ላብ ሶፍት እንደዚህ የምጠርገው ነገር ትዝ አለኝና እንደ አይነት ነገሮችን በአብዛኛው እኔ ኑሮዬ አርባ ምንጭ ነበር። አሁን በቅርብ ነው አዲስ አበባ የመጣሁት። እንደ አይነት ነገር በአብዛኛው እጠቀማለሁ። ሰይጣን ሲፈትነኝ በዛ ነበር የሚሰብረው እና ትዝ አለኝና ወይኔ ነብይ ላቡን በሶፍት ነበር የሚጠርገው አልኩና ለምን ያንን ሶፍት አላገኝ የት ነበር የሚጥለው አይቻላቅም ሲጠርጋ ያለው ግን ሲጥል አይቻላቅም አልኩና በቃ የሆነ ቦታ መፈለግ አለብኝ ብዬ አሰብኩኝ። ከዛ መጣሁና እንደ አርብ መጣሁና ረስቼ ሄድኩኝ። ልክ ቤት ሲገባ ሶፍቱን አላመጣሽም የሚል በአይምሮ ይመጣ። በኢየሱስ ስም በቃ እኔ ማረባ ሰው ነኝ ምን አይነት ጭንቅላት ይዣለሁ ብዬ ቤት ገባሁና ቁጭ ብዬ ማዘን ጀመርኩኝ። ከዛ ይሁድ መጣሁና ከዚህ ከነቢዩ ወንበር ጀርባ ነው የተቀመጥኩት። ከዛ እሱ ሲያስተምር በትኩረት ነበረ ማዳምጠው እና ሶፍቱን የት እንደሚጥል አላየውምና ያ ዘመጨረሻ ላይ የተቀመጠው ልጅ ካጠገቤ ነበር የተቀመጠው። ለካ እሱ ሶፍቱን እየጠረገ ከሷ ጀርባ ከሷ ወንበር ስር ነው የሚጥለው። አላይም ብዙ ሶፍት ነበር ከፊት ለፊቴ። ከዛ እሱ ትምህርት አስተምሮ ጨርሶ ወደ ትንቢት ይገባል። ወደ ትንቢት ገብቶ እንዲህ ሲጠር ተኝቼ ያለው ትዝ ያለኝ መጣልኝ። ከዛ በጌታ በኢየሱስ ስም ጌታ ሆይ ስም ይባረክ አልኩና የት ነው የምጥለው ብዬ እንዲህ ወረወረ። ሲወረወር ያ ልጅ እንዲህ በእግሩ ይጠርጋል ወደ ወንበሩ ስር ማለት ነው። እንዲህ ጎንበስ ብዬ ሳይ ብዙ ሶፍት ነው ያለው። በኢየሱስ ስም እዚህ ስር ያለ መጀመሪያ እኔ እንዱ ሶፍቱን እዛ መድረክ ላይ የሚጥል ከሆነ ፕሮግራሙ እስኪያልቅ ድረስ ጠብቄ አንድ ሶፍት ይዤ ሄዳለሁ አልኩና እሱ ሲወረውር አይቼ እኔ አሁን ሶፍቱን ባነሳ ልጁ ምን ይለኛል ምን ብሎ ያስበኛል? ወይኔ እኔ እቺ ነገር በወስድ አልኩኝ የወንድሜ ትዳር ይስተካከላል ጌታ ሆይ በቃ ተርበተበተ ውስጤ ፈራው ለመውሰድ። እዚህ ጋር ዘር የሚዘሩ ሰዎች ሲወጡ ቀስ አድርጌ ልጁም ወደ ላይ እንዲያየ ነበር ላጣረኳት። ለጌታ ክብር ከዚህ በላይ ሃሌሉያ። ልጁም አላየኝምና ጎንበስ ብዬ ላጣረገ ኪሴ ውስጥ አረኩኝና በቃ ፕሮግራሙ ከመቼ ያልቃል በቃ አላልቃለልኝ። ከዛ ሲያልቅ በቃ መንገዱን እንደ ጨርሼ እንደርኩኝ አላቅም። ቤት ሲደርስ ወንበር ላይ ፊት ለፊት ነበረ እቺ ፎቶ ነበረች እኔ ጋር የነበረችው እቺ ፎቶና የዚህ ታናሽ አለ ያልወሰድኩት ነቢ ቤት የለም ያላስጠለይኩበት ቦታ የለም። ከዛ ሁለቱም ከሄቴ ፎቶ ጋር ሶስቱም ወንበር ላይ ነበሩና ልክ ሶፍቶን ይዤ ቤት ሲደርስ ፎቶ ምን ይውሰድ ከቤት የለም አለ። በፈልግ እቃውን ቢበታትን ሻንጣዬን አባራግፍ የልብሴን ኪስ እያንዳንዱ ቢፈትሽ አጣው። ከዛ አራበኝ አቃጠለኝ። ራብ በኢየሱስ ስም አልኩና ምሳ ሰርቼ በላው። አሁንም ፈለኩኝ አጣው። ልብሴን አጣጥፌ ወደ ሻንጣ እቃውንም ወደ ቦታው መለስኩኝና በጌታ በኢየሱስ ስም አንተ ሰይጣን ሆይ ስማ አንተ እኔን በምንም አታሸንፈኝም። እኔ ስሙን ዳንኤል ብዬ ጽፌ ሶፍቷ ውስጥ ጥቅልል አድርጌ ባስቀምጥ አልኩ። ይቹትና ሶፍቷ ራሷ የዳንኤል ትዳር አይበላሽም ብዬ ስሙን ጽፌ ሶፍቷ ውስጥ ጥቅልል አድርጌ ባስቀምጥ ራሱ የሱ ትዳር ይስተካከላል እንጂ አይበላሽም ብዬ ቁጭ ብዬ ቤት ውስጥ ብቻዬን ነው የምኖረውና ቁጭ ብዬ እንዲያሰብኩ ያለው ወንበሯን እንዲጠቀሰረ ቁጭ ብላለች። በጌታ በኢየሱስ ስም አችለኝ ብዬ ወስጄ ጥቅልል አረኩና የእጅ ቦርሳ ነበረችና ቦርሳ ውስጥ ክትት አድርጌ ቁጭ አረኩኝ። ስሜ ደብሪቱ ደመቀ ይባላል። የመጣሁት ከዚህ ከሰፈራ ነው። የሆነልኝ ነገር ወንድሜ ትዳሩ ተበትኖ እሱ የሚኖረው አርባ ምንጭ ነውና ስልክ ተደውሎ እንደዚህ ተለያይቶ ነው ያሉት የሚል ወሬ ሰማው። በጣም ተጨነቁ። በቃ ከመጠን በላይ ሁለት ልጆችን ወልደው ነው የሚኖሩት እና የመጀመሪያ ልጁን ይዞ ቤተሰብ ጋር ሄደሱ። እሷ ምድረ በዳ ላይ እዛ የምትጠባውን ልጅ ይዛለች። ከዛ ሌላ ሚስት አገባለሁ ይላላሉ። ከዛ በጣም አለቀስኩ። በጣም ተጨነቁ። ቤት ውስጥ ብቻዬን ነበርኩና እንግላል ተኝቼ እጄን እንደዚህ አስቀምጬ ጌታ ሆይ አንተ ታውቃለህ የኔ ህይወት ቢበላሽ የወንድሞቼ የቶቼም ሊበላሽ ነው እንዳልኩና እንዴ እጄን አርጌ ተኝቼ ባለሁበት ሰዓት ማታ እስከ 9 ሰዓት ወደ 2 ሰዓት አካባቢ ነው ተደወለልኝ። እስከ 9 ሰዓት እንቅልፍ አልመጣልኝ። ተኝቼ እጄን እንዲህ አርጌ ያለው አንተ ላብ ሶፍት እንደዚህ የምጠርገው ነገር ትዝ አለኝ።
ትዝ አለኝና እንደ አይነት ነገሮችን በአብዛኛው እኔ ኑሮዬ አርባ ምንጭ ነበር። አሁን በቅርብ ነው አዲስ አበባ የመጣሁት። እንደ አይነት ነገር በአብዛኛው እጠቀማለሁ። ሰይጣን ሲፈትነኝ በዛ ነበር የሚሰብረው እና ትዝ አለኝና ወይኔ ነብይ ላቡን በሶፍት ነበር የሚጠርገው አልኩና ለምን ያን ሶፍት አላገኝ የት ነበር የሚጥለው አይቻላቅም ሲጠርጋ ያለው ግን ሲጥል አይቻላቅም አልኩና በቃ የሆነ ቦታ መፈለግ አለብኝ ብዬ አሰብኩኝ። ከዛ መጣሁና እንደ አርብ መጣሁና ረስቼ ሄድኩኝ። ልክ ቤት ሲገባ ሶፍቱን አላመጣሽም የሚል በአይምሮ ይመጣ። በኢየሱስ ስም በቃ እኔ ማረባ ሰው ነኝ ምን አይነት ጭንቅላት ይዣለሁ ብዬ ቤት ገባውና ቁጭ ብዬ ማዘን ጀመርኩኝ። ከዛ ይሁድ መጣውና ከዚህ ከነቢዩ ወንበር ጀርባ ነው የተቀመጥኩት። ከዛ እሱ ሲያስተምር በትኩረት ነበር ማዳምጠው እና ሶፍቱን የት እንደሚጥል አላየውምና ያ ዘመጨረሻ ላይ የተቀመጠው ልጅ ካጠገቤ ነበር የተቀመጠው። ለካ እሱ ሶፍቱን እየጠረገ ከሷ ጀርባ ከሷ ወንበር ስር ነው የሚጥለው። አላይም ብዙ ሶፍት ነበር ከፊት ለፊቴ። ከዛ እሱ ትምህርት አስተምሮ ጨርሶ ወደ ትንቢት ይገባል። ወደ ትንቢት ገብቶ እንዲህ ሲጠርቅ ተኝቼ ያለው ትዝ ያለኝ መጣልኝ። ከዛ በጌታ በኢየሱስ ስም ጌታ ሆይ ስም ይባረክ አልኩና የት ነው የምጥለው ብዬ ሲል እንዲህ ወረወረ። ሲወረወር ያ ልጅ እንዲህ በእግሩ ይጠርጋል ወደ ወንበሩ ስር ማለት ነው። እንዲህ ጎንበስ ብዬ ሳይ ብዙ ሶፍት ነው ያለው። ከዛ በኢየሱስ ስም እዚህ ስር ያለ መጀመሪያ እኔ እንዱ ሶፍቱን እዛ መድረክ ላይ የሚጥል ከሆነ ፕሮግራሙ እስኪያልቅ ድረስ ጠብቄ አንድ ሶፍት ይዤ ሄዳለሁ አልኩና እሱ ሲወረውር አይቼ እኔ አሁን ሶፍቱን ባነሳ ልጁ ምን ይለኛል ምን ብሎ ያስበኛል? ወይኔ እኔ እቺ ነገር በወስድ አልኩኝ የወንድሜ ትዳር ይስተካከላል ጌታ ሆይ በቃ ተርበተበተ ውስጤ ፈራው ለመውሰድ። ከዛ እዚህ ጋር ዘር የሚዘሩ ሰዎች ሲወጡ ቀስ አድርጌ ልጁም ወደ ላይ እንዲያየ ነበር ላጣረኳት። ለጌታ ክብር ከዚህ በላይ ሃሌሉያ። ልጁም አላየኝምና ጎንበስ ብዬ ላጣረገ ኪሴ ውስጥ አረኩኝና በቃ ፕሮግራሙ ከመቼ ያልቃል በቃ አላልቃለልኝ። ከዛ ሲያልቅ በቃ መንገዱን እንደ ጨርሼ እንደርኩኝ አላቅም። ቤት ሲደርስ ወንበር ላይ ፊት ለፊት ነበር እቺ ፎቶ ነበረች እኔ ጋር የነበረችው እቺ ፎቶና የዚህ ታናሽ አለ ያልወሰርኩት ነብይ ቤት የለም ያላስጠለይኩበት ቦታ የለም። ከዛ ሁለቱም ከሄቴ ፎቶ ጋር ሶስቱም ወንበር ላይ ነበሩና ልክ ሶፍቷን ይዤ ቤት ሲደርስ ፎቶ ምን ይውሰድ ከቤት የለም አለ። በፈልግ እቃውን በበታትን ሻንጣዬን አባራግፍ የልብሴን ኪስ እያንዳንዱ በፈትሽ አጣው። ከዛ አራበኝ አቃጠለኝ ራብ በኢየሱስ ስም አልኩና ምሳ ሰርቼ በላው። አሁንም ፈለኩኝ አጣው። ልብሴን አጣጥፌ ወደ ሻንጣ እቃውንም ወደ ቦታው መለስኩኝና በጌታ በኢየሱስ ስም አንተ ሰይጣን ሆይ ስማ አንተ እኔን በምንም አታሸንፈኝም። እኔ ስሙን ዳንኤል ብዬ ጽፌ ሶፍቷ ውስጥ ጥቅልል አድርጌ ባስቀምጥ አልኩ። ይቹትና ሶፍቷ ራሷ የዳንኤል ትዳር አይበላሽም ብዬ ስሙን ጽፌ ሶፍቷ ውስጥ ጥቅልል አድርጌ ባስቀምጥ ራሱ የሱ ትዳር ይስተካከላል እንጂ አይበላሽም ብዬ ቁጭ ብዬ ቤት ውስጥ ብቻዬን ነው የምኖረውና ቁጭ ብዬ እንዲያሰብኩ ያለው ወንበሯን እንዲጠቀሰረ ቁጭ ብላለች። በጌታ በኢየሱስ ስም አችለኝ ብዬ ወስጄ ጥቅልል አረኩና የእጅ ቦርሳ ነበረችና ቦርሳ ውስጥ ከተታርጌ ቁጭ አረኩኝ። በጌታ በኢየሱስ ስም እኛ ቤት ጭንጋፋ አይሆንም። መጀመሪያ የመጣችው እኛ ቤት ታረጃለች እንጂ ሌላ ሴት እኛ ቤት አትመጣም ብዬ ቁጭ አረኩኝ። ከዛ ጉባኤ ለጌታ ክብር አምጡ። ሃሌሉያ። እሷን ተቆጥቼ እኔ ታላቅ ስለሆንኩኝ ሲቆጣቸው ይሰማሉና እሷን ለመቆጣት ቢደውል ስልክ አታነሳ ቢደውልላ ስልክ አታነሳ። በጌታ በኢየሱስ ስም ይሄም ራሱ የቻለ መንፈስ ነው አልኩና ከዛ የተወሰነ ጊዜ ከቆየ በኋላ ከቤታችን ከሴቶች የመጨረሻ እህት አለችና ደወለችኝና ደብሬ አለችኝ። ወይ አልኩኝ ጉርስ አሰሚ አለች። ምንድነው ሲል ዳኒ ሚስት ሊያገባ ቀን ቀጠሮ ተወስኗል አለች። አልኩኝ ከመጀመሩ ሲል አሁን ይሄው ደውለሽ መስማት ትችያለሽ ፋዘር ደውሎ ነገረኝ አለች። እሺ አልኩና ደውዬ ወንድሜ እንዴት ነህ ስለው ደህና ነኝ አለ። እና መቅደስ ጋር ትደውላለህ ሲል አረበናሽ የሶን ስም አታንሺ በጌታ በኢየሱስ ስም። አንቺ ደግሞ ምን አይነት እኔን ቸርችስት እያሉ ይፎግራሉ ቤት ውስጥ የኛ ነብይ ምናምን እያሉ አይቀርም እያልኩ እንትን እላለሁና ከዛ አንቺ ደግሞ ምን አይነት በኢየሱስ ስም አንቺን አለኝና እኔ ሌላ ሚስት ላገባ ባክሽኔ ቀን ቀጠሮ ሁሉ ጨርሻለሁ አለ። ከዛ የኔ ወንድም በርታ ድሮም ከአዲስ አበባ የሄደች ሴት አጠቅምም አልኩት።
ከዛ ምኑ ጋር ሞቅ እንዳለው አላቅም አንቺ አውቀሻል አለ በቃ አንቺ ነሽ የተረዳሽኝ አንቺ አውቀሻል አለ አው በርታ አግባልኩና ስልኳን ከዘጋው በኋላ በጌታ በኢየሱስ ስም ሁለተኛ ሚስት እኛ ቤት አትገባም እሳት ረመጥ አረኩላት የሷ የተባለ ባል እዛ ሌላ የታዘዘላት አለ ብዬ በቃ ቤት ውስጥ በጸለይ ጀመርኩ ማብር ጀመርኩኝ ከዛ ከተወሰነ ጊዜ በኋላ ፋዘር ይደውልና ጉር ሰማሽ እንዲያለኝ ከጉድ ያድነኝ እናንተ እየደወላችሁ እኔን በጉድ አታጨናንቁኝ እስኪ ለኔ ይሄ እኛ ቤት መልካም ነገር ሆኗል የሚለውን ነገር ለኔ ንገሩኝ ጉድ አትንገሩኝ ሲል አይደለም መቅደስ ልጇን ይዛ እየበረረች መጣች ጌታ ሆይ ጸሎቴን ሰምታ ጉባኤ ለጌታ ክብር ከዚህ በላይ ጌታ ስሙ ይባረክ ይሄው እግዚአብሔር አላሳፈረኝም እኔ በእምነት ነው ኢየሱስን ላብ ጠርጌ ወሰርኩት አለ አሁን ተጠፋው ስሙ አለ ይሄው ፎቶን ፈትጌ እኮ አገኘው መጨረሻ ላይ ሰይጣን ተሸንፏል እሱ ነው ሌላ ነው ሶፍትዌር ራሱ ያው ይሄም ጨምር ሌላ ነገር ከሆነ አሜን በኢየሱስ በጌታ በኢየሱስ ስም ህይወትሽ ሁሉ ይባረክ ነገርሽ ሁሉ ይሳካ አዲስ ምስጋና ይሁን ጨርሰሻል በቃ ሌላ ምስጋና አለ ሂጂ